It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ጉዳያችንን መጀመር እንችላለን። አሁን ትላንት ፈረንሳይ 2-0 በሆነ ውጤት አሸንፋለች ሞሮኮን። ሞሮኮ እንደ 2022 ሁሉ በዓለም ዋንጫው ለግማሽ ፍጻሜ በድጋሚ የመድረስ አጋጣሚውን መፍጠር ሳትችል ቀርታለች። በሞሮኮና በፈረንሳይ መካከል የተደረገው ጨዋታ በፈረንሳይ አሸናፊነት ስለተጠናቀቀ ኪሊያን ምባፔ እና የቡድን ጓደኞቹ ኦስማን ዴምቤሌ እና የብሔራዊ ቡድን አጋሮቹ አሁንም በብዙዎች ግምት ከፍተኛውን ቦታና ክብር አግኝተው ወደ ዋንጫው ጨዋታ እየገሰገሱ ነው። በግማሽ ፍጻሜ የሚደረገው ጨዋታ ሌላው ፈተናቸው ቢሆንም ዓለም ዋንጫው እያበቃ ነው። ዓለም ዋንጫው እየተጠናቀቀ ነው። የፊታችን እሁድ ሳምንት ሁሉ ነገር ያበቃል፣ ትዝታም ይሆናል። ዓለም ዋንጫው ሲያበቃ ዋንጫውን ማን ያነሳል? ዓለም ዋንጫው ሲያበቃ በኮከብ ግባግቢነት በኮከብ ተጫዋችነት የሚያጠናቀቁ ተጫዋቾች የትኞቹ ናቸው የሚለውን ጥያቄ እንመልሳለን። ያንን ጥያቄ ከመመለሳችን በፊት ግን አሁን የጉጉታችን መነሻ የጉጉታችን ምክንያት ነው ዓለም ዋንጫው። በዚህ ዓለም ዋንጫ ጨዋታ ዙሪያ እስካሁን ባየነው እንቅስቃሴ ለምሳሌ ለኮከብ ግባግቢነት ገና ዓለም ዋንጫው ከመጀመሩም በፊት የምንጠብቃቸው የምንጠረጥራቸው ተጫዋቾች አላሳፈሩ፣ እንደዛው ናቸው፣ እንደጠበቅናቸው አድርገዋል። ሊዮኔል ሜሲ፣ ኪሊያን ምባፔ፣ ሃሪ ኬን፣ ሃላንድ ምናምን እንደውም አንዳንዶቹ ከጠበቅነው በላይ በግልም በቡድንም ከጠበቅነው በላይ ሄደዋል። ኖርዌይ ለምሳሌ ከጠበቅነው በላይ ሄዳለች። የት ድረስ እያስገረመችን ትቀጥላለች የሚለው የሁላችንም ቀሪ ጥያቄ ቢሆንም እነዚህ አሁን የጠቃቀስኳቸው ተጫዋቾች ግን በኮከብ ግባግቢነት እየተፎካከሩ ያሉ ያም የሚያሳስባቸው የሚመስለኝ ነገር አለ። እኔ ጋር ትላንትና የነበረውን ጨዋታ እናንሳና ይህንን የኮከብ ግባግቢነት ክብር ለማግኘት የሚደረገው ፉክክር፣ ኮከብ ግባግቢነት ያው ቁጥር ነው፣ ግን እውነት እሱ ብለን የምንከራከርበት አይደለም። ኦብጀክቲቭ ብዙ ያገባው ተጫዋች ኮከብ ግባግቢ ይሆናል። ኮከብ ተጫዋችነት ግን ሌላ ነው። የዓለም ዋንጫው ኮከብ፣ የቶርናመንቱ ኮከብ መባል ግን ሌላ ነው መመዘኛው። ጎል ስላገባ ብቻ አይደለም፣ እንደ ጎሉ ቆጥረን ብቻ አይደለም የምንለው። ስለዚህ ስለ ኮከብ ግባግቢነት ስናወራ እግረ መንገዳችንን እስከ አሁን ድረስ ባየናቸው እንቅስቃሴዎች የዓለም ዋንጫው ምርጡ ተጫዋች ማን ነው የሚለውንም ትንሽ እንከራከርበታለን። ተስማምተን ስለማናቅ ብዬ አፍሽን ማሟሸት ትችላለሽ። እሺ እሱን እንመለስበታለን። ግን አንድ በዚህኛው በፊፋ ጨዋታዎች ላይ በዘንድሮ በዓለም ዋንጫ ጨዋታዎች ላይ በየጨዋታዎቹ የኮከብ ተጫዋቾች ምርጫ ላይም ጥያቄዎች ነበሩ። አንዳንዶቹ ጨዋታዎች ላይ እንዴ ለምን እገሌስ ምናምን የሚያስብል ነገር እንደነበረ እኔም ማስተውያለሁ። እና እዛም ላይ ለምሳሌ የፖርቹጋልና የስፔን ጨዋታ ላይ ያማል መሰለኝ እና ከሱ በተሻለ ፐርፎርም ያደረጉ እነ ኩኩሪያ እነዚህ ተጫዋቾች ነበሩ። ለምን እንደዚህ የሚል ነገር የሚያስነሳ ነው። ሌሎች ለማታውቁ አድማጮቻችን ሳምሪ የኩኩሪያ እጅግ ወዳጅ እና እጅግ አድናቂ ናት።
እሺ አሁን አስፈላጊ ነው ካልጠፋም ዛሬ ኩኩሪያት ያለሽ እንዴት አይደል? ከምሬ ነው ጥሩ ነበር። ግን ይሄ የኔ ሐሳብ አይደለም። ሐሳቡ እኔ ያላነሳውትም ነው እንጂ ሐሳቡን አልቀበለውም ማለት ግን አይደለም። ግን መጀመሪያ ላይ ሐሳቡ ሲነሳ ግን ብዙ ሰዎች የተጋሩት ሆኖ አይቻለሁ። ግን በየጨዋታዎቹ ላይ ምናልባት ወደ ኋላ መለስ ብለው ማስታወስ ይችላሉ አድማጮቻችን። እንደዚህ አይነት ጥያቄዎች አልነበሩም ወይስ ሌላ መስፈርት አለ የሚልም ጥያቄ ሲነሳ ስለነበረ እዛ ላይ እኛ ተመልሰን እስከምንነጋገርበት ጊዜ ድረስ አስተያየት እየሰጡበት ይቆዩ በሚል ነው። እሺ ግን እናንሳው ግድ የለም። አሁን ልክ ነሽ። የማን ኦፍ ዘ ማች ምርጫ ላይ አለመስማማት ምናምን ሊኖር ይችላል። ሄደን ደግሞ እንደገና የዓለም ዋንጫው የመጨረሻው ኮከብ ማን ነው ቶርናመንቱን በእውነት አውትሻይን አድርጎ የተሻለ ፐርፎርም ማድረግ ለቡድን ውጤት በቡድኑ አጠቃላይ ውጤት ላይ ኢምፓክትፉል መሆን መቻል አለበት ምናምን በእነዚህ ሁሉ ነገሮች ሲለካ በስካሁኑ ሂደት ባየናቸው ጨዋታዎች ማን ነው ላንቺ በስካሁኑ በጣም ተጽዕኖ የፈጠረ? እኔ ሊዮኔል ሜሲ፣ ክሊያን ምባፔም እንደዛው። እውነት ለመናገር በየጨዋታዎቹ ላይ አሁን የሁለቱን እኔ የምናገረው ከጎል ማስቆጠርም በላይ ስለሆነ አንደኛ እውነት ለመናገር አሁን ሊዮኔል ሜሲን በዚህ ፉክክር በዚህ ተጽዕኖ ውስጥ በዚህኛው የዓለም ዋንጫ ማንሳት ራሱ ተጽዕኖ ፈጥሮ እናየዋለን። በጣም ነው የሚገርመኝ። በቃ በየጨዋታዎቹ ላይ የራሱን የሆነ ተጽዕኖ ሊያሳርፍ ይችላል፣ ግን በተገደበ መንገድ ነው የምንጠብቀው። መቼም እድሜ ስለሆነ 39 ስለሆነ እንደዚህ ተብሎ ስለሚነሳ ማለት ነው። ግን አሁን ከሱ በአስቀድመህ ልትጠራ ምችለው ሌላ ተጫዋች አለ ወይ ብለን ጥያቄ እስከምናነሳ ድረስ ነው በየጨዋታዎቹ ላይ የሚፈጥረው ተጽዕኖ በጣም የሚገርም ነው። እንደገና የራሱ የሜዳ ላይ እንቅስቃሴ በጣም የሚገርም ነው። አርጀንቲና ለምታስቆጠራቸው ጎሎች የእሱ አስተዋጽኦ በጣም ብዙ ነው። እሱ ነው ብዙ ወይ ደግሞ አሲስት ያደርጋል። ብዙውን ጎል ይፈጥራል። ብዙውን ጎል እኮ ያስቆጠረው እሱ ነው አርጀንቲና ካገባቻቸው ጎሎች ውስጥ እና በዚህ መንገድ እውነት ለመናገር ጠብቀነዋል ወይ ብዬ ራሴን ጠይቃለሁ። እኔ አልጠበቅኩም፣ ግን ከሆነ በኋላ ግን በየቀኑ መገረም ግን የማይቀር ነው። በጣም የሚገርም እንቅስቃሴ ነው እያደረገ የሚገኘው። ከዛ ጎን ለጎን ደግሞ ክሊያን ምባፔም እኔ በጣም ገርሞኛል። ክሊያን ምባፔ ጎበዝ ተጫዋች መሆኑን ሁላችንም እናውቃለን። ግን የባለፈው አመት ወይንም ደግሞ ይሄ የውድድር አመት ከሪያል ማድሪድ ጋር ያሳለፈው ጊዜ እንደዚህ አይነት ፐርፎርማንስ በፈረንሳይ ብሔራዊ ቡድን ውስጥ ይኖረዋል ወይ? እውነት ይህን ነው እንዲፈርመው ይውጣለን ያሉት ያስብላላ። እንደዚህ ይኖረዋል ወይ ብለን መጀመሪያ አልጠበቅንም። ምክንያቱም የሳሳ የውድድር አመት ስላሳለፈ ማለት ነው። ከዛ በኋላ ግን በዓለም ዋንጫው ላይ የሚያሳየው ነገር ደግሞ በጣም አስገራሚ ሆኗል። ከነ ሁሉም ነገሩ ከነ እልሁ ከነ ጎል ማግባት ከነ አሲስት፣ እንደውም በአሲስት ደረጃ በኮከብ ግባግቢነት እየተፎካከሩ ከሚገኙት እኮ አሲስት ያለው እሱ ነው እና ይሄም ራሱ ዋጋ አለው። በኋላ ስንመለስ ልናነሳው እንችላለን። አንመለስም። አሁን የኮከብ ግባግቢነቱ ላይ ኮከብ ግባግቢነቱን በኮከብ ተጫዋችነቱ ነው ማጠናከሪያሽን ወደ ስለሆነ እና በዚህ መንገድ ስላልተጠበቀ በጣም አስገርሞኛል። የኤርሊንግ ሃላንድ እንኳን ጎል ማስቆጠር ላይ እሱን እንጠብቀዋለን፣ ግን እንደ ብሔራዊ ቡድን የኖርዌይ ብሔራዊ ቡድን እዚህ ደረጃ ድረስ ይደርሳል ብሎ ለመገመት ግን ትንሽ አስቸጋሪ ነበረ እና በየጨዋታዎቹ ላይ የሚመረጡት የምርጥ ተጫዋቾች ጉዳይ ሰዎች የየራሳቸው ጥያቄ እያነሱበት ቢሆንም ግን ደግሞ ከጠበቅነው በላይ ፐርፎርም እያደረጉ የሚገኙ ተጫዋቾችን የተመለከትንበት የዓለም ዋንጫ ነው ብዬ ነው ማስበው ነው። እንግዲህ የነዚህን አሁን ያነሳሽውን ለምሳሌ የኪሊያን ምባፔን 8 ጎል አስቆጥረዋል፣ 3 ለጎል የሚሆን ኳስ ሰጥቷል ወይም ደግሞ አሲስት አድርጓል የሚለው ዝርዝር ላይ እናገኘዋለን። ስለዚህ 11 የጎል ኢንቮልቭመንት አለው ማለት ነው። በአሲስት ቴብሉን እየመራ የሚገኘው ኦሊሴ ነው። ኦሊሴ 5 ለጎል የሚሆኑ ኳሶችን ሰጥቷል። ይሄ ከሱ የሚጠበቀውንም ነገር ያደረገ የሱ መኖር ለኪሊያን ምባፔ ይህን ያህል የሚመቸው ከሆነ ሪያል ማድሪድ በወሰደውና ይሄን
ይሄንን ልጅ በክለብ ደረጃ ዊኪን ዊክ አውት እነዚህ ልጆች አብረን ባየናቸው ወይ ብናያቸው የሚል የሚያስመኝ አይነት ነገር ነው። እኔ እንግዲህ በዚህ በዓለም ዋንጫው ላይ የኮከብ ግባግቢነቱን አጠር አድርጎ በኋላ የምናነሳው ነው እንዳልሽው። የኮከብ ተጫዋችነትን ግን አሁን ባልሻቸው ተጫዋቾች ዙሪያ ነው የሚሆነው። በሊዮኔል ሜሲ፣ በኪሊያን ምባፔ፣ እኔ የምጨምረው ከሃላንድ ይልቅ ሃሪኬንን ነው። እነዚህን ተጫዋቾች እዛ ውስጥ አስገባለሁ። እውነት ለመናገር ግን አሁን የኪሊያን ምባፔ፣ የሃሪኬን፣ የኤርሊንግ ሃላንድ እንደዚሁም ደግሞ የሊዮኔል ሜሲን ጉዳይ ስናነጻጽር ለእኔ ባይፋር ሊዮኔል ሜሲ በጣም አውትሻይን ያደረገበት የዓለም ዋንጫ ነው ብዬ ነው የምወስደው። በተለይ በየጨዋታው ላይ ያለው የአርጀንቲና ብሔራዊ ቡድን ሩብ ፍጻሜ ለመድረሱ ያለው ሚና በጣም የገዘፈ ይሆናል። አንዳንድ ጊዜ ምናልባት ኤክስፔክቴሽናችን ሊሆን ይችላል። ቅድም ያልሻት ነገር ወሳኝ ናት። ኤክስፔክቴሽናችን የነበረው ከሊዮኔል ሜሲ ይሄ ረጋ ያለ ይሄ የአልፎ አልፎ ድንቅ ነገሮች ባለቤት ሆኖ የምናይበት የዓለም ዋንጫ ነው። በእድሜ መገደብ ምክንያት የበለጠውን ኃላፊነት ሌሎቹ የአርጀንቲና ብሔራዊ ቡድን ተጫዋቾች የሚወጡት እሱ ደግሞ በመኖሩ የተወሰኑ ነገሮችን ኮንትሪቢዩት የሚያደርግ ይሆናል። ቀዝቀዝም በቃ ክርስቲያኖ ሮናልዶ ላይ የሆነውን አይነት ነገር ነበር እኔ የምጠብቅ የነበረው። ሊዮኔል ሜሲ ግን ፍሮም ዴይ ዋን እስከ አሁን የመጨረሻውን ጨዋታ ግብፅን እስካሸነፉበት አጋጣሚ ድረስ በብሔራዊ ቡድኑ ውጤት ማምጣት፣ ለምሳሌ ያችን የግብፅንና የአርጀንቲና ጨዋታ ብትወስጂ ዲየጎ ማራዶና በ1986 ዓለም ዋንጫ ላይ በሰራው ስራ ከሆነ ያን ያህል የሚወደድና የሚደነቀው ንጉስ የሚባለው ኦል ታይም ግሬት ነው ብለው ሰዎች የሚከራከሩለት እና ሜንሽን የሚያደርጉት 1986 ነው ሜክሲኮ ባዘጋጀችው ዓለም ዋንጫ ላይ። ይሄ በእጁ ጎል ስላገባ ምናምን አይደለም፣ ነገር ግን ከቤልጅየም ጋር በተደረገ ጨዋታ ምን ያህል ድሪብሎችን አደረገ፣ ምን ያህል የግብ ዕድሎችን ፈጠረ፣ ምን ያህል ጎሎችን አገባ፣ ምን አደረገ ምናምን የሚለውን ስትወስጂ የዛው ኮፒ ፔስት የሆነን ቁጥር ሊዮኔል ሜሲ አቺቭ አደረገ። አዘ ኤጅ ኦፍ 39 ነው። ግን ገብቶሻል ምልሽ። በዚህ አለመደነቅ አልችልም እኔ የእውነት ለመናገር። በዚህ የተለየ ዋጋ ይሄ ልጅ ይገባዋል የምትይበት ነው። ስቲል ከጎረምሶቹ ጋር እነ ኪሊያን ምባፔ እኮ ጎረምሶች ናቸው፣ እነ ሃላንድ እኮ ጎረምሶች ናቸው። ከነሱ ጋር በኮከብ ግባግቢነት በዚህን ያህል መጠን መተናነቁ ሰርፕራይዚንግ ነው ለእኔ የእውነት ለመናገር። ግን ያው ይህንን አድንቆ ዋጋ ሰጥቶ ክብር ሰጥቶ ምናልባትም ለመጨረሻ ጊዜ ሊሆን ስለሚችል አዘጋግስ እንደዚህ ነው በቃ አላር ኬሪየርሽን ስትዘጊ እንደዚህ ከነጣሙ ምናምን አይነት ነገር አድርጎ እየዘጋው ነው ሊዮኔል ሜሲ ብዬ ነው ማምነው። ስቲል አሁን ብዙ ጊዜ ፍላጎት ፓሽን የሆነ ነገር በሱ ምክንያት እንዳይበላሽ አየ ነው እኮ በቀደም ሪጎሬ ሳትኩ ብሎ ምን ያህል መጨነቅ ውስጥ ገብቶ እንደነበረ ተናገረ። ከምባይ ውስጥ ያለው በእኔ ምክንያት ሊበላሽ ነው የሚለው የነበረብኝ የፍርሃትና የስጋት ስሜት ነው። በጣም ተጨንቄ ነበር አለ ሪጎሬ ስለሳተን የኔ ሪጎሬ መሳት እና የግብፅ ጎል እያገቡ መቀጠል ከውድድሩ የምንወጣው ያችን ጎል እኮ ቢያገባት ኖሮ እየተባለ መነገር አልፈለገም። ሰዎች ስለሚናገሩት ነገር ተጨንቆ እኮ አይደል፣ ነገር ግን በቃ ያ እንዲሆን አልፈለገም መዝጊያው። ስለዚህ ከዛ በኋላ ጎሎቹን ሮሜሮ ሲያገባና ሜሲ ራሱ ሲደግም 2-1 ሲሆኑ ደስታው ዋይልድሊ ነው ሰለብሬት ያደረገው። አይታችሁት ከሆነ ሪሊፍ ነው የተሰማው። እና በእነዚህ ቁጥሮችም ስትመለከችው ሊዮኔል ሜሲ እና በዚህ ዓለም ዋንጫ ለአርጀንቲና የፈጠረላት ተጽዕኖ አውት ኦፍ ዚስ ወርልድ ነው እውነት ለመናገር እና ቢዮንድ የእኛም ኤክስፔክቴሽን በላይ ነው ሊዮኔል ሜሲ። ይህንን መውሰድና መቀበል ያው ግድ ነው ብዬ ነው ማምነው እኔ። 2 ኪሊያን ምባፔን በተመለከተ ትክክል ነው። በጣም ጀግና ተጫዋች ነው። ግን ቁጭት ሆኖ እንዳያልፍ ይሄ ልጅ ከሚመኙ ሰዎች መካከል ነኝ እኔ። ኪሊያን ምባፔ የክርስቲያኖ ሮናልዶን እሱ በልጅነቱ አይደል የሚያደርገው CR7 ነው የሱን የክለብ ሰክሰስ ማሳካት ቢችል በጣም ደስ ይለኛል። ክለብ አሁን ይኸውልሽ የእነሱ ሪቨርስ ሆነብኝ። ይሄ ልጅ ምባፔ የእነሱ ሪቨርስ ሆነብኝ ማለት ምን ማለት ነው? ክርስቲያኖ ሮናልዶ እና ሊዮኔል ሜሲ ረጅሙን የውድድር ዘመናቸውን በክለብ ውጤታማነት ነው የሚታወቁት። ክርስቲያኖ ሮናልዶ በማን ዩናይትድ ቤት ምን አቺቭ አረገ፣ ክርስቲያኖ ሮናልዶ ሪያል ማድሪድ ቤት ሆኖ ምን አቺቭ አረገ፣ ዩቬንቱስ እያልሽ ያልናስርን ትተሽ በአውሮፓ ትልልቅ በሚባሉት ሊጎች ላይ ያረገውን ነገር ብትመለከች የክለብ ሰክሰሱ ይበልጣል። ለዛ እኮ ነው ሰዎች ናግ የሚያረጉት የነበረው
የክለብ ጉብዝናውን ለፖርቹጋል ድል እንዲያመጣ ካላደረገው ምናምን ይሉት የነበረው እኮ ለዛ ነው። በተመሳሳይ ሊዮኔል ሜሲም ላይ እንደዛው ነው። ለባርሴሎናማ ሲሆን ይሉታል ለአርጀንቲና አትሆንም እንጂ ብለው በሊዮኔል ሜሲ ላይ በጣም ከፍተኛ ጫና ያሳድራሉ። የኤምባፔ ደግሞ የዛ ሪቨርስ ይሆንብኛል ለኔ። የክለብ ህይወቱን ስትመለከቸው የት ነበረ፣ የት ገባ፣ አሁን የት ነው ያለው፣ ምን እየሆነ ነው ስቲ መገፋት ያለው ለመቀበል መቸገር ያለው ክለቦቹ ጋር። ፈረንሳይ እንደዛ ልታደርግ እድል የላትም ለኪሊያን ኤምባፔ። አሁን ፒኤስጂ ያለ በሱ መኖር ፒኤስጂ አቺቭ ማድረግ ያቃተውን ነገር እሱ ከሄደ በኋላ ኢንሮው 2 የቻምፒዮንስ ሊግን ዋንጫ አሸነፈ። ኪሊያን ኤምባፔ በመኖሩ ውስጥ ፒኤስጂ ቤት የጉዳት ስሜት ነው የተሰማቸው ማለት ነው። እኔ ባይነት አለ አይደል ኢጎ፣ እሱ በጣም 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 ዶሚኔት ያደርገዋል ነው። በእኔ ዙሪያ ይሁን ሁሉም አይነት ስሜት አለው። ገሌ ይባረር፣ ገሌ ይቀጠረ፣ ገሌን ከጎን ያልፈልግም፣ አሰላለፉ እንደዚህ መሆን አለበት ብሎ በእያንዳንዱ ነገር ላይ ጣልቃ መግባት፣ ውሳኔ መወሰን ፍላጎት አለ። ከዛ ከፒኤስጂ ወጥቶ ብዙ ኮከቦች አሉበት በሚባለው ሪያል ማድሪድ ቤት ጆይን ሲያደርግ ስንት ሚሊየን ሰው ነው ፊርማ የፈረመው? ዊ ዶንት ዋንት ቱ ሲ ሂም ኤኒሞር ሂር ምናምን አይነት ነገር የተባለ። ይሄንን ልጅ አለመፈለግ አይቻልም አይደል? አሁን ዓለም ዋንጫው ላይ የምናየውን በዓለም ዋንጫው ላይ አሁን ብቻ ሳይሆን 2018ም ላይ አሁን ብቻ ሳይሆን 2022ም ላይ አሁንም ደግሞ ኪሊያን ኤምባፔ ድንቅ ነው። ኪሊያን ኤምባፔ የኔ በሆነልኝ እሱን የኔ ማድረግ የእያንዳንዱ ውድድር አሸናፊ የመሆን እድሌን የሚጨምር ነገር ነው ብለሽ ነበር መውሰድ የነበረብሽ አይደለም? ፈረንሳይን ያደመቀበትን አቅም ለፈረንሳይ ምናልባትም 3ኛውን የዓለም ዋንጫ ሊያሸንፍ ይችላል ዘንድሮ። ኢትስ ኦል አባውት ኪሊያን ኤምባፔ፣ ምንም ጥያቄ የለው። ምንም ማንም በዚህ ጉዳይ ላይ ዲቤት የሚከፍት ያለ አይመስለኝ። ፈረንሳይ ዋንጫ ብታሸንፍ ሜን ማኒስ ዋናው ሰው ኤምባፔ ነው። ይሄንን ዋናነት ማድሪድ ቤት ውስጥ ቢኖረው ገባሽ ምልሽ በቃ የነ ክርስቲያኖ ሮናልዶ ሪቨርስ ከሚሆን ይልቅ እነ ክርስቲያኖ ሮናልዶ እንዲህ ሰክሰስ ይጎላቸዋል፣ ክለብ ላይ በደንብ አቺቭ አድርገዋል። እነ ሜሲ አሁንም እነ ሜሲ የክለቡንም የዓለም ዋንጫውንም እያሳኩ እንደመጡት ሌትሊ ከሚሆን እሱ ኦልሬዲ አቺቭ እያደረገ ነው። ዓለም ዋንጫን አሸንፏል። አት ዘ ቬሪ ኤርሊ ኤጅ ነው ይህንን ያደረገው። ይሄ ሜሲ ላይ የምትዘፍኙ ዘፈን እሱ ላይ አይዘፈንም። ክርስቲያኖ ሮናልዶ ላይ የምትዘፍኙ ዘፈን እሱ ላይ አይዘፈንም። እንደዚህ ያለው ነገር ምን ያህል ሀንት እንዳረጋቸው የምታውቂው እነ ሜሲን እነ ክርስቲያኖ ሮናልዶን። ክርስቲያኖ ሮናልዶ አሁን ዓለም ዋንጫው ላይ አልሆን ብሎት ከወጣ በኋላ የሰጠው መግለጫ ሰምተሻል? እኔ እግር ኳስ ተጫዋች ሆኜ ለብሔራዊ ቡድን ከመመረጤ በፊት ፖርቹጋል ምን አሸነፋለች አለው። ዩሲ ክርስቲያኖ ሮናልዶን የሚያህል ጀግና ተጫዋች ለማስረዳት ሲገደድ ነገሩን በዚህ መንገድ ይውልኝ ለማለት ለማሳመን ሲገደድ አይሽ ጉብዝናው ሳይሆን ለዓለም ዋንጫ ክብር ፖርቹጋልን አላበቃህም የሚል ነው ሀንት የሚያደርጉ ያሉት። እኔ ከመጣው በኋላ እኮ ነው አውሮፓ ዋንጫን ያሸነፍ ነው። እኔ ከመጣው በኋላ እኮ ነው የዩኤፋ ኔሽንስ ሊግን ያሸነፍ ነው። ስለዚህ አም ፕራውድ ኦፍ ማይሰልፍ አለ። ይህንን ማስረዳት አይጠበቅበትም። ኤቭሪባዲ መስት ቢ ፕራውድ ኦፍ ሂም ኢን ፖርቹጊዝ ነው የምልሽ። እዛ ግን ለማስረዳት የሚጎደደው አጎደልክ ባዮች ስላሉ ነው። ኤምባፔ የዚህ ሰለባ እንዳይሆን በጣም ነው የምመኘው እኔ። ክለብ እግር ኳሱም ላይ ሌሎች ነገሮች ሳያዘናጉት በዚሁ ኮሚትመንት ተጫውቶ የእግር ኳስ ኬሪየሩን በበለጠ ስኬት ውስጥ ቢያሳልፍ በጣም ደስ ይለኛል። ግን ጀግና ነው፣ የሚያስፈራ ጀግንነት አለው። ያው የሚጎለው ነገር ስለሌለ ያሉት የስኬት ሽልማቶች በሙሉ ይገቡታል ብለህ የምታስብለት አይነት ተጫዋች ነው። ለዛ ነው አሁን ኪሊያን ኤምባፔ በተለይ በራሱ በግሉ ያለውን ኢጎ በተመለከተ በጣም ሼፕ የሚያደርገው አሰልጣኝ ያስፈልጋል ተብሎ ብዙ ጊዜ አስተያየት የሚሰጠው። ምናልባት አሁን በሪያል ማድሪድ ከሆዜ ሞሪኒዮ ጋራ የተስማማ ጊዜ ያሳልፋሉ ወይ? ያንን ሆዜ ሞሪኒዮ በተሻለ መንገድ ሃንድል የሚያደርጉት ከሆነ የተሻለ የውድድር ዓመት ያሳልፋል ከሆዜ ሞሪኒዮ እና ከሪያል ማድሪድ ጋር ብለን ልናስብ እንችላለን። ግን ዓለም ዋንጫው ላይ ግን በጣም አስገርሞናል ኪሊያን ኤምባፔ። ትላንትና በነበረውም ጨዋታ ላይ የሱ እንግዲህ ጎል ማስቆጠርም እንደገና በጨዋታው ላይ የፈጠረውም ተጽዕኖ በጣም ትልቅ እንደነበረ የተመለከትንበት ነው። ጨዋታው ትላንትና በፈረንሳይና
በሞሮኮ መካከል ያው ሲደረግ የሱ ፍጹም ቅጣት ምት መሳት አንድ የተነሳ ነገር ነበር። ከዛ እንደገና ደግሞ ጎል ማስቆጠሩም ሌላ ትልቅ የሚገርም መነጋገሪያ የነበረበት ነው። ምክንያቱም የኮከብ ግብ አግቢነት ፉክክር ውስጥ ያለ ተጫዋች ስለነበረ ነው። አሁን ከጨዋታው በኋላ የሚነሱት አንዳንድ ነጥቦች በዚህኛው የዓለም ዋንጫ ላይ በቃ ፈረንሳይን የበለጠ እንድናምናት እየተገደድን ነው የሚል ነው። እነዚህ የዘገዩ አማኞች ናቸው። ካመንን ቆየን። ግን የአንድ የእንትኗን እንጨርሳት የሃሪኬን ይሄ የእሱን ርዕሱን እንድንጨርሰው ፈልጌ ነው። የሃሪኬን ሳይመሰከርለት ሃሪኬን እና በዚህ ዓለም ዋንጫ ያደረገው ነገር እንግሊዞች አንዳንዶቹ ለምሳሌ አሁን ያው ቀልድ ሊመስል ይችላል፣ ግን የይገባዋል ስሜት በአእምሮ ላይ ስላለፈ ነው ያንን በጨዋታ መሀልም ቢሆን ሰንቀር አድርጎ እያነሳው ትሬቨር ኖሃ እንጂ ሰር ሃሪኬን እያለ እየጠራው ነው የሚገኘው። ገብቶሻ? እንግሊዝ በጣም ስታከብረሽና ለሀገሬ ክብር የተለየ ነገር አድርገሻል ብላ ስታስብ የምትሰጠው ማዕረግና ክብር ነው። ይሄ ልጅ ለሃሪኬን ከ2-3 ዓመታት በፊት የነበረን ምኞት ምንድን ነው? ጉብዝናውን ማንም ክዶ እኮ አያውቅም። ቶተንሃም ቤት ተሰንቅሮ ቀረ ይሄ ልጅ። የውድድር ዘመኑ የተጫዋችነት ጊዜው ሲያበቃ ይሄ ልጅ የሚያሳየው ሜዳሊያ የለውም፣ የሚያሳየው ክብር የለውም። ግን ኦልሞስት በእያንዳንዱ የውድድር ዓመት በኮከብ ግብ አግቢነት የሚፎካከር ነው። ሃሪኬን ቶተንሃምን ለቅቄ ልውጣ ሲል ብዙ ሰዎች አዎ ይሂድ፣ የሆነ ነገር ማሸነፍ መቻል አለበት፣ ሊያሸንፍ በሚችል ቡድን ውስጥ መገኘት አለበት፣ የቶተንሃም ወደኋላ መቅረት እሱንም የበለጠ ባያዘገየው ምናምን የሚል ለሃሪኬን የተመኘነው ምኞት ነበረኩ። ይሄ የመረዳት ምኞት ነው። የመረዳት ምኞት የእሱን ሀቆች ማወቅ፣ የእሱን ጉብዝና እንዲመና ሆኖ እንዲቀር ካለመፈለግ ምናምን የተመኘ ነው። ሃሪኬን በባየር ሚዩኒክ፣ ሃሪኬን በእንግሊዝ ብሔራዊ ቡድን በዓለም ዋንጫው ላይ በጣም ደመቀ። አያስደነግጣችሁም? የምትሰሙት የሃሪኬን ቁጥር ዘንድሮ እየጨረሰ ያለ ተጫዋች እኮ ነው። 70 ምናምን እኮ ጎል አገብቷል እኮ ዘንድሮ ለብሔራዊ ቡድንና ለባየር ሚዩኒክ ያገባው ጎል ሲደመር ማለት ነው። በሜሲ በጣም ብዙ ጎል አገባ በአንድ የውድድር ዓመት ተብሎ በመደነቅ መካከልና በሃሪኬን ይሄ ቁጥር መካከል ያለው ልዩነት እኮ በጣም እየጠበበ እየመጣ እኮ በአንድ ሲንግል ሲዝን ሃሪኬን የእንግሊዝ ብሔራዊ ቡድን ሊሸነፍ ብሎ ውርደት ሆነ ለእንግሊዝ፣ ወይ እንግሊዝ ምናምን እየተባለ እያለ ከዲያር ኮንጎ ጋር ነው ሲጫወቱ እነዛን የመሳሰሉ ጎሎች ሲያስቆጥር ሁሉም ነገሩን ሲሰጥ ለእንግሊዝ ብሔራዊ ቡድን አይተሽ ይሄንን ልጅ አለማድነቅ፣ ይሄን በዚህ ልጅ አለመገረም አትችም። ያ ብዙ ሰው የተመኘለትን የማብቂያ ጊዜ ጉብዝና ሲኖረው በደንብ አድርገን አይተናል። እውነት ለመናገር አሁን ማንም ሃሪኬን ሪካርዶችን ሰበረ፣ የእንግሊዝ ጋሪ ሊኒከርን ሪካርዶች በብዙ መንገድ አሻሻላቸው እና ማንም ሃሪኬንን ሳልዩት አለማድረግ አይችልም። የእውነት ለመናገር ጀግና ነው። አሁን ክርክር ሲነሳ የሚነሳውን ክርክር በተወሰነ ደረጃ አቅልሎታል። ክርክር ነበረ። ጋሪ ሊኒከር፣ አለን ሺረር፣ ሃሪኬን እስቲ አንዱን ሽጠው አንዱን አሰልፈው አንዱን ተቀያሪ አድርገው ምናምን የሚልና ማንን ላድርገው 2-3ቱም ጀግኖች ናቸው ምናምን እየተባለ የሚደረግ ክርክር ነበር። አይ ዶንት ቲንክ ከዚህ በኋላ ብዙ የክርክር ጊዜ የሚወስድ አይመስለኝም። ጋሪ ሊኒከርም እጅ ሰጥቻለሁ ብሏል። አለን ሺረርም አዝማሚያ ወደዛ ነው። ለሃሪኬን እንግሊዝ ልጄ ብላ ጎንብሳለታለች። የእውነት ለመናገር እቺን ሳልናገር እንዳላልፍ ነው። እባክሻለሁ ይቅርታ። በጣም አይ ልክ ነው። በተለይ ሃሪኬን በዘንድሮ የዓለም ዋንጫ ላይ የፈጠረው ተጽዕኖ እንደገና እንግሊዝ ከውድድሩ እንዳትወጣ ያደረገበት መንገድ በጣም አስገራሚ ነው እና አሁን በዛ ላይም ደግሞ በኮከብ ግብ አግቢነቱም ላይ የተፎካከረ ነው። አሁን እስካሁን
ጎሎች አስቆጥሯል እና ብዙ ሩቅ ነው የምንለው አይደለም። በተለይ የእንግሊዝ ብሔራዊ ቡድን እስከ ምን ርቀት ይሄዳል የሚለው እና ምን ያህል አንድ ጨዋታ ይቀራል ከምባፔ አንጻር ከምባፔ አንጻር እኩል ሊሆን ይችላል። አናውቅም ምን እንደሚፈጠር። ከሜሲ ጋር በጨዋታ ብዛት እኩል ናቸው። በጨዋታ ብዛት እኩል ነው። ስለዚህ እሱንም እንጠብቃለን እና የሚገርም የዓለም ዋንጫ ነው እውነት ለመናገር ከምናውቃቸው ጎበዞች በላይ አዳዲስ ተጫዋቾች ወይንም ደግሞ የበለጠ እይታ የሚያገኙ ተጫዋቾች ይፈካሉ ተብሎ ተጠብቆ ነበር መጀመሪያ ላይ። ታዋቂዎቹ እጅ አልሰጡም። እነዚህ ግን እንደውም አስገረሙ። አሁን እንደውም አንድ ነገር የምሰማው ነገር በሚቀጥለው የዓለም ዋንጫ ሊዮኔል ሜሲ መኖር አለበት የለበትም የሚል ከሆነ ይሄኛው ጥያቄ እንዲነሳ ያደረገው የዘንድሮ ፐርፎርማንስ ምክንያቱም የሚያሳምን ፐርፎርማንስ ነው ያደረገ ያለው። ግን ከ4 ዓመት በኋላ መኖር አለበት የሚል ሀሳብ ሁሉ እንዲሰጥ ያስገደደ ነው ልልፈልጌ ነው። ግን ከዚህም በኋላ እነዚህን ተጫዋቾች በተመለከተ በጣም ትልልቅ ነገሮችም እና ይመስለኛል በየጨዋታዎቹ ላይ። ምክንያቱም አሁን የግል ፉክክሩ ራሱ የበለጠ እየደመቀ የመጣበት ነው። የትናንትናውን ጨዋታ በተመለከተ ምናልባት ጨዋታውን እንደጠበቅነው አግኝተነዋል ወይ የሚል ጥያቄ አለኝ። እኔም እንደጠበቅኩት አላገኘሁትም። ቀዛዛ ቀዛዛ እንደጠበቅኩት አላገኘሁትም። በተለይ የሞሮኮ ብሔራዊ ቡድን የተለመደውን ይሄ አልሸነፍ ባይነት ታጋይነት ያሳያል ብዬ ጠብቄ ነበር። እንደዛ አላየውም። እኔ ብዙም በጣም ይሄ በቃ እስከ መጨረሻው ድረስ እጅ ለመስጠት ነገር አልተመለከትኩም። ምናልባት ከጨዋታው በኋላ ሳስበው የሞሮኮ ብሔራዊ ቡድን ተጫዋቾች ቀድመው ለፈረንሳይ እጅ ሰጥተው የገቡ አይነት ነገርም ይመስላል። አይቀርልንም እንደዛ አይነት ነገር እና እናም ደግሞ ጨዋታውም ካለቀ በኋላ ያን ያክል የቁጭት የብስጭት እንደዚህ አይነት ነገር አላየሁም እኔ። በእርግጥ ያንን ትግል ስላላደረጉ ሊሆን ይችላል። አሁን እስከ መጨረሻ የምትቀበዩ ሽንፈት አለ እኮ አንዳንዴ አለ። በቃ አሁን የሚቆጭህ ነገር ሲሆን ነው መጨረሻ ላይ የሚያለቅሱት። ይህንን ባናደርግ ኖሮ በዚህ ጊዜ ከውድድሩ ባንወጣ ኖሮ የሚል አይነት ስሜት ይፈጠራል። ግን የትላንትናው ጨዋታ ላይ ያንን አይነት 100% ሰጥተዋል ብዬ ስላላሰብኩኝ እንደገና ደግሞ እነሱ ያሳዩትም ስሜት ያንን ስላጠናከረልኝ በቃ ተቀብለውታል። ከጨዋታውን በፊት በበለጠ አእምሯቸው ዝግጁ የሆነው ዛሬ ከውድድሩ የምንወጣበት ቀን ነው የሚለውን ነው ብዬ ነው ያሰብኩት። ጨዋታው ያው ለፈረንሳይ ጥሩ ሆኖ ያለቀ ነው። ከዚህም በላይ ጎሎች ለማስቆጠር ሞክረዋል። ግን አብዛኛውን የሞሮኮ ተጫዋቾች ሲከላከሉ የነበረበት ነው። ከዛ በተጨማሪ ግን በጨዋታው ላይ ይመስለኛል ወደ 22 ሙከራዎች ነው የፈረንሳይ ብሔራዊ ቡድን ያደረገው። የሞሮኮ ብሔራዊ ቡድን ደግሞ 5 ሙከራ ነው ያደረገው። ምን ያክል ያልተመጣጠነ ነገር እንደነበረ ያየንበት ነው። የፈረንሳይ ብሔራዊ ቡድንን በተመለከተ ግን አንዳንድ ጥያቄዎች የተነሱት ከዚህኛው ፐርፎርማንስ በኋላ የፈረንሳይ ብሔራዊ ቡድን ከዚህ በፊት ካየናቸው በጣም ጠንካራ ከሚባሉት 1998 ላይ ከነበረው 2018 ላይ ከነበረው አጠቃላይ ስብስቡ አንጻር ይሄኛው የበለጠና የተሻለ ነው የሚልም ውይይት ተከፍቷል። ያም ቤስት ሳይድ ኤቨር ነው ወይ ተብሎ እንደዛ አይነት ነገር ተብሎ እኔ 98ቱ 98ቱን እመርጣለሁ። እሺ ግን ይሄኛው አሁን ውይይት የተከፈተበት ርዕሰ ጉዳይ መሆኑን ለማንሳት ነው። አድማጮችም ያስታውሱት የ1998 እንደገና የ2022 እንኳን የቅርብ ጊዜ ነው ያስታውሱታል። 2018ም ላይ ዋንጫ ያነሳው የፈረንሳይ ብሔራዊ ቡድን የመረጡት እኮ ለምን መሰለሽ? ሁለቱ ዋንጫ ስለተነሳ ነው። ዋንጫ ያነሳለው በዛ ምክንያት ነው። ለማንኛውም ይሄ አንድ አስተያየት እንዲነሳ ያስገደደ ነው። እስካሁን የፈረንሳይ ብሔራዊ ቡድን በዚህ በዓለም ዋንጫ ላይ 16 ጎሎችን አስቆጥሯል። እስካሁን በተደረጉ ጨዋታዎች በተለይ የማጥቃት ሂደቱ የፈረንሳይ ብሔራዊ ቡድን ምን ያክል አስፈሪ እንደሆነ በደንብ ያየንበት ነው። 16 ጎሎችን በዚህኛው ቶርናመንት ላይ ሲያስቆጥሩ 16 ጎል ያስቆጠረ ብሔራዊ ቡድን እስካሁንም ድረስ የለም። በቀጣይ ጨዋታዎችም ላይ ደግሞ ይህንን ቁጥር የበለጠ ከፍ ያደርጉታል ተብሎ የሚጠበቅበት ነው። ዴምቤሌ ትላንትና ጎል በማስቆጠሩ የተነሳ በዓለም ዋንጫው ላይ በሲንግል ቶርናመንት እስካሁን 5 ጎል ያስቆጠረበት ነው። ይህም በአንድ ብሔራዊ ቡድን ውስጥ ክሊያን ምባፔ 8 እንደገና ደግሞ ዴምቤሌ 5
ጎሎችን አስቆጥረዋል እና በአንድ ቶርናመንት በአንድ ብሔራዊ ቡድን ውስጥ ብዙ ጎሎችን በማስቆጠርም የተለየ ታሪክ እየጻፉ ነው። እንደውም በ2002 ሮናልዶና ሪቫልዶ 8 እና 5 ጎል አስቆጥረው ነበረ እና ከዛ ጋራ የሚስተካከል ቁጥር ላይ የደረሱበት ነው። ምናልባት ግን ከዚህ በኋላ የእነዚህ ተጫዋቾች የጎል ማግባት ሁኔታ ይቀጥላል ተብሎ ነው የሚጠበቀው። ሌላ አሰልጣኙ ዲዲየር ደሻምፕም በጣም እየተደነቁ የሚገኝበት ነው። ከ2012 ጀምሮ የፈረንሳይ ብሔራዊ ቡድንን እያሰለጠኑ ይገኛሉ። 2018 ላይ የዓለም ዋንጫን አሸንፈዋል። 2022 ላይ ደግሞ በአርጀንቲና ቢሸነፉም ግን የዋንጫ ተፋላሚ ነበሩ። ከዛ በኋላ 2016 ላይ የነበረው የአውሮፓ ዋንጫ ፖርቹጋል ያሸነፈችው ለዋንጫ የደረሱበት ነው። 2024 ላይ ደግሞ እንደዚሁ ከስፔን ጋር ተገናኝተው ስፔን 2-1 በሆነ ውጤት ያሸነፈችበት ይታወሳል። የግማሽ ፍጻሜ ጨዋታን የነበረው። ለማንኛውም ግን የፈረንሳይ ብሔራዊ ቡድንን በእነዚህ ሁሉ አመታት ውስጥ በማሰልጠንና በጣም የተሻለ ብሔራዊ ቡድንን በመገንባትም የዲዲየር ደሻምፕ ስምም ደግሞ አብሮ እየተነሳ መሆኑን መጥቀስ ይቻላል። አሁን ትልቁ ነገር ማን ነው የፈረንሳይ ብሔራዊ ቡድንን ይሄኛውን የዓለም ዋንጫ እንዳያነሳ ምክንያት የሚሆነው የሚለው ነው እና ብዙ ሰዎች ከትላንትናው ጨዋታን በፊት ይሄኛውን የሚቀበሉት ነው። የፈረንሳይ ብሔራዊ ቡድን ዋንጫ የማንሳት አቅም አለው የሚለውን ነገር ብዙ ሰዎች የሚቀበሉት ነው። ግን ከዚህ በኋላ እንግዲህ የሚኖሩት ጨዋታዎች ደግሞ የበለጠ እየተጠናከሩ ስለሚሄዱና በአንድ ጨዋታ ላይ የሆነ ነገር የተለየ ውጤትም ይዞ ሊመጣ ስለሚችል ያንን ልንመለከት እንችላለን ነው የሚልም አስተያየት የተሰጠበት ነው። ግን በቃ አሳምኗል የፈረንሳይ ብሔራዊ ቡድን አሳምኗል። በደንብ አድርጎ ነው ያሳምነው ፈረንሳይ። እንግዲህ ከዚህ በኋላ ያው ምልሽ በጨዋታዎች ላይ ለምሳሌ ነው አሁን ፈረንሳይ እስካሁን ድረስ ባደረጋቸው ጨዋታ በደንብ የተቸገረች መስላ የታየችው ምልሽ ዶሚኔት አድርጋለች ምናምን። ግን ፓራጓይ በጣም አስቸግሯት ነበር። የፓራጓይ ጨዋታ 1-0 ያለቀው ማለት ነው። እንደዛ አይነት አፕሮች ያዋጣናል የሚል የፈረንሳይ ቀጣይ ተጋጣሚ ወይም ፈረንሳይ በቀጣይ በምታደርጋቸው የግማሽ ፍጻሜ ጨዋታዎች በተለየ ታክቲክ የፈረንሳይ ብሔራዊ ቡድን ተጫዋቾችን ለማስቸገር ለመፈተንና ውጤትን ከነሱ ለመውሰድ ካልተቻለ በስተቀር ወይም የሆነ ተአምር ተፈጥሮ ወደ ፔናልቲ ሹታውት ሄደሽ ፔናልቲ ሹታውት ውስጥ ያለው ባህሪ ፈረንሳይን ካልጣለልሽ በስተቀር በጣም አስቸጋሪ ነው። የፈረንሳይ ብሔራዊ ቡድንን ማቆም በጣም አስቸጋሪ ነው። ለማንኛውም ቅድም ላነሳሽው ጥያቄ ግን ለአድማጮቻችን እንደው ክሉ ለመስጠት በ1998 የዓለም ዋንጫ ላይ የነበረውን የፈረንሳይ ብሔራዊ ቡድን ማን ነበሩት የሚለውን ላስታውስ ሀሳብ ለመስጠት ነው። ፋቢያን ባርቴዝ አለ፣ ግብ ጠባቂው ነው። በኋላ ማንቸስተር ዩናይትድንም ተቀላቅሎ የነበረ ነው። ሊሊያን ቱራም አለ፣ ሌቡፍ አለ። ይሄ ፍራንክ ሌቡፍ የሚባል ተጫዋች አለ፣ ሴንተር ባክ ነው። ማርሴል ዴሳይ፣ ሊዘራዙ፣ ዲዲየር ዴሻምፕ የአሁኑ አሰልጣኝ ማለት ነው። ካሬምቦ፣ ክሪስቲያን ካሬምቦ አለ። ኤማኑኤል ፔቲት አለ፣ ዚነዲን ዚዳን፣ ዩሪ ጆርካይፍ እንደዚሁም ደግሞ ጉቪች የሚባሉ ተጫዋቾች ናቸው የነበሩት። ተቀያሪ ወንበር ላይ እነ ፓትሪክ ቪዬራን ማስቀመጥ የቻለ ብሔራዊ ነው። ኤነሪ በታክቲካል ሪዝን ምክንያት እዚህ ዝርዝር ውስጥ ያልገባ ተጫዋች ነው። 1998 ነው ማውራሽ። የፈረንሳይ የመጀመሪያ የዓለም ዋንጫ ማሟሻ ድል የተገኘበት ነው። ለማንኛውም ድምፅ ስትሰጡ ወይም ለእኔ ያኛው ይሻለኛል ምናምን ያን ዘመን አይታችሁ ከነበረ የ2018 ውስጥ ምንም አይመጣም። እሱ ከምር ነው ምርጥ ቡድን ነው። ምርጥ ነው። እኔ የምመርጠው 98ቱን አንደኛ፣ ይሄንን ሁለተኛና 2018ቱን ሶስተኛ ነው ማድረገው ነው። 2018ቱን አታስታውሰን? ያው አስታውሰን ብለሽ ጀምረሽ ሁጎ ሎሪስ ብለሽ ጀምረሽ ንገሪኝ። ያኛው ነው የ98ቱ ፋን ነኝ፣ አንቺ 2018 በእድሜያችን። እሺ ለማንኛውም ግብ ጠባቂ ላይ ሁጎ ሎሪስ ነበረ። ከዛ ፓቫርድ፣ ቫራን፣ ኡምቲቲ፣ ሄርናንዴዝ እነዚህ ነበሩ። መሀል ላይ ፖግባና ካንቴ እነዚህ ተጫዋቾች ነበሩ። ከዛ በኋላ ማቱዲ፣ ግሪዝማን እና ክሊያን ምባፔ፣ ከፊት ደግሞ ኦሊቪዬ ዢሮ እነዚህ ተጫዋቾች ነው 2018 ላይ የነበሩት። ያው የ1998 የ2018 እና አሁን ደግሞ 2026 ላይ
ያሉትን በማነጻጸር የትኛው የተሻለ ብሔራዊ ቡድን ነው የሚለውን ማንሳት ይቻላል። ይሄኛው ብሔራዊ ቡድን እስካሁን በማጥቃቱ በጣም የተሰበሰበ ድምጽ እየተጠቀሰ ነው የሚገኘው። በነገራችን ላይ እስካሁን ድረስ የፈረንሳይ ብሔራዊ ቡድን 2 ጎል ብቻ ነው የገባበት 16 ጎሎችን ተጋጣሚዎቹ ላይ ሲያስቆጥር፣ ያም ደግሞ የማጥቃት አቅሙን የበለጠ እያደነቅን እንገኛለን እንጂ የመከላከል ብቃታቸውም ደግሞ በጣም ጥሩ ነው ተብሎ ሊጠቀስ ይችላል። በሴኔጋልና በኖርዌይ ነው ጎል የተቆጠረበት አንዳንድ ጎል እንጂ እስካሁን ከነዚህ ጨዋታዎች በሙሉ 2 ጎል ብቻ ያስተናገደ መሆኑንም እና ጥሩ የተከላካይ መስመርም ያለው መሆኑን ለማንሳት ነው። ቢቢሲ በሰበሰበው ድምጽ መሰረት 2026 ላይ አሁን እያየን ያለነው የፈረንሳይ ብሔራዊ ቡድንን እና 2018ና 1998ን አነጻጽረው ነበረ። በአብዛኛው ድምጽ የሰጡት ልጆች ናቸው። ምነው ያሁኑ ድምጽ የሰጡት ልጆች ናቸው። ስለዚህ 2026 62% የፈረንሳይ ብሔራዊ ቡድን ምርጡ በቃ ይሄ ነው ተብሏል። በቢቢሲ እስካሁን ድምጽ ነው። 1998ቱ ኩዮቼ 31% መርጠዋል። 2018ቱን ታዩ ያልኩሽ ለዛ 7% ነው። በጣም ትንሽ ነው እሱ። እሺ በጣም ጥሩ ነጥቦች አንስተናል። አዎ እስቲ አስተያየት ስጡበት አድማጮቻችን። Shaker Sport 2010